በጣም የብዙ ሰዎችን ትኩረት አግኝቶ የነበረውና ብዙዎች በጉጉት ሲጠብቁት የነበረው የሴዶና የጆኒ ፍልሚያ ተደርጓል። እኛም እንግዲህ የሁለቱም ፍልሚያ ሙሉ ቪዲዮና ከፍልሚያው በኋላ የነበረውን አስደናቂ ነገር በዚህ ቪዲዮ አብረን የምናይ ይሆናል። ቪዲዮን እስከ መጨረሻው ማየት እንዳትረሱ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ እንዲሁም ይሄን ቪዲዮ ላይክ አድርጋችሁ ብትጀምሩ ደስ ይለኛል። ፍልሚያው እንግዲህ ሊጀምር ነው። ፋይቱ ሊጀምር ነው። እሺ ማን ሩጦ የሚጠጋ ይመስላል? ሴዶ ቨርሰስ ጆኒ። ፋይቱ ጀምሯል። ሴዶና ጆኒ በመጀመሪያው ቴክኒክ ገና በመጀመሪያው ጠልፎ ጣለው። ገና በመጀመሪያው ተሸክሞ ጣለው። ጆኒ ማውንት ላይ ሆኖ ፓንቾችን እያዘነ ወይኔ ሴዶ ጀርባውን ሰጠው ጆኒ ሴዶ ጀርባውን ሰጠው። እንግዲህ ኧረ ገደለው። ፓንቾችን እያሳረፈበት ነው ያለው። በመጀመሪያ በሰከንዶች ውስጥ አቲክ ወደ አርምባር እየሄደ ይመስላል። ጆኒ ወዲያውኑ ቴክዳውን አድርጎ እንግዲህ ወይኔ ሴዶ ሴታፕ ለማድረግ እየሄደ ይገኛል ማለት ነው። አርምባር ያዘው ጋይስ፣ እጁን ሊሰብረው ነው። እጁን ጠምዝዟል። ሴዶ ስትሪንግዙ ጠንካራ ነው። አረ ወደ አርምባር እየሄደ ነው። ኪሞራ አረ ታፕ ገደለው። ሴዶ እስካሁን ድረስ ታፕ አለማድረጉ በጣም አስገራሚ ነው ማለት ነው። እንግዲህ ፉሊ ሎክድ የሆነ ኪሞራን የሞከረው ምን አይነት ሴዶ ኧረ እጁን ጠመዘዘው። እንግዲህ ጆኒ ከላይ ሆኖ ዶሚኔት ያደረገ ነው ያለው። ይቅርታ ጋር በጣም ስሜት ውስጥ ገብቼ ኮሜንቴት በተሳብ ማድረግ አልቻልኩም። ከላይ ሆኖ ሴዶ አሪፍ ዲፌንድ እያደረገ ነው እስካሁን ድረስ። ስትሬንግዝ አድርጓል። እንግዲህ ስትሬንግዝ በጣም አለው። እጁን እስካሁን ድረስ አርምባር ሴታፕ ለማድረግ ሞክሮም አግኝቶም እድሉን ፊኒሽ ማድረግ አልቻለም ማለት ነው። ነገር ግን አሁንም ቶፕ ፖዚሽን ላይ ሆኖ ፓንቾችን እያዘነበ ያለው ጆኒ ነው ማለት ነው። ጋይስ ገና በመጀመሪያው ሰከንድ እኮ ነው ጆኒ ዘሎ ሴዶ ላይ ጉብ ያለበትና መሬት ላይ የዘረረው። እንዲህ ይሆናል ብላችሁ ጠብቃችሁ ነበረ? እና ፋይቱ አላለቀም፣ አሁንም ይቀጥላል። ፓንች እያደረገ ነው። ኤልቦ ጆኒ ሴዶ እንደምንም ብሎ መነሳት አለበት ከዚህ ፖዚሽን። እንደምንም ብሎ ወደ ጎን ዞሮ መነሳት አለበት። አሁንም ድጋሚ እጁን አታክ እያደረገው ነው። እጁን ለመስበር ነው እንግዲህ ለኪሞራ ሰሚሽን አልቋል። ጨዋታው አለቀ። ጆኒ አሸነፈው ማለት ነው ገና በ2 ደቂቃ ከምናምን። ጆኒ በመጀመሪያው ዙር አሸንፏል። እንግዲህ በመጀመሪያው ዙር ሴዶ ተሸንፏል ማለት ነው። ምንም እድል አልሰጠውም ለሴዶ። ወዲያውኑ ቴክሳውን አደረገው። ከዛ በኋላ ሰሚሽን እንግዲህ ማሸነፍ ችሏል። በኪሞራ ሰሚሽን ሴዶ ቨርሰስ ጆኒ ዊዝን 2 ሚኒትስ። ሁሉ ጊዜ ነግሬያቸዋለሁ ማለት አልወድም። ለብዙ ሰው ተነግሬያለሁ። እግሬን ነው የምሰብረው እያለ ሳይኮ የሰራበት ለእጁ ነው። እና በጣም በሚገርም ሁኔታ ጆኒ የሴዶን እጅ ለመስበር ሲታገል ነበር። እና ለረጅም ጊዜ በጉጉት ሲጠበቅ የነበረው በጣም ብዙ ሰዎች ብዙ ነገር ሲሉለት የነበረው ፍልሚያ እንደተጠበቀው ብዙ ፉክክር ሳይታይበት በ2 ደቂቃ ውስጥ አልቋል። አሸናፊ ጆኒ አይ ሴዶ እንደዛ ሲፎክር ቆይቶ ከልብ አድርገን እናመሰግናለን። ጆኒ መልስ ነገሮች ሴዶ ጀግናችን ይህንን ፋይት እውን እንዲሆን አድርጋል። ሳሬም ፈርኒቸር ከልብ አድርገን እናመሰግናለን። ሴዶ ስለደገፋችሁልን ለሴዶ ሞራል ስጡልን። ጀግናችን ጌች ምርጥ ሰው
በነገራችን ላይ ጆኒ ጂጂሱ የተናገረውን ነው ያደረገው። ሴዶ ማርሻል አርት ከአንድ ዙር አያልፍም፣ ከአንድ ዙር ካለፈ እኔ ይሄን ስፖርት እተዋለሁ ብሎ ተወራርዶ ነበርና ከአንድ ዙር አላለፈም ፍልሚያቸው። ሴዶ ከመጀመሪያ ራውንድ ካለፈ እኔ ፋይቱን ተሸንፌያለሁ። 2 ሚሊዮን ብር ብቻ ሳይሆን የማሸንፈውን 4 ሚሊዮን ብር ለሱ ነው እና ከውድድሩ በኋላ ሁለቱም የራሳቸውን ሀሳብ ተናግረዋል። ሴዶ ምን አለ? የሚሰጠው የሚነሳው ማላ ነው። ልክ ነው። እዚህ ጋር ከኔ ምክንያት ሁሉም መጥቷል። እሱም እኔ መጀመሪያ ተናግሬያለሁ። ጁጁትሱ ላይ ያለው ስኪል አለንካለሁ። አሁንም በጁጁትሱ ስኪል ነው ያሸነፍኩት እንጂ በስትራይክ በምናምን አይደለም። የሚሰጥም የሚነሳም አላህ ነው። ጆኒ ያሸነፈኝ በጂጂሱ ስኪል ነው እንጂ በሌላ ነገር አይደለም ብሏል። እኔ ራሱ ከዚህ ቀደም እንዳልኩት ጆኒ ስኪል አለው፣ የጂጂሱ ስኪል አለው። ፕሮፌሽናል ተወዳዳሪም ነው። እስከ ብራዚል እስከ ሌሎች ሀገራት እየሄደ የሚወዳደር የነበረ ልጅ ነው። ስለዚህ ስኪል አለው። ሴዶም ደግሞ የራሱ የሆነ ኳሊቲ ያለው ልጅ ነው እና ጆኒ ጂጂሱም ደግሞ ከውድድሩ በኋላ የራሱን ሀሳብ ተናግሯል። ማርኬተር ነው ሴዶ። እናንተና ዋንዴ እንደሚያኮራችሁ ግን እውነት ለመናገር ለዚህ ፋይት 3 ሳምንት ብቻ ነው ትሬን ያደረኩት። you guys have seen my social media 3 ሳምንት ብቻ ነው የተዘጋጀው። አይ ነው የኛ ስፖርት አይገባችሁም። 180 ሚሊዮን ሰው ባለበት ሀገር ውስጥ 4 ትምህርት ቤት ብቻ ነው ኢትዮጵያ ውስጥ ያለው። አይ ምልጣችሁ be part of the movement and as for my next opponent አሎባይ መጥቶ ይሞክረኝ። እና ጆኒ ከተናገራቸው ነገሮች አንዱ ሴዶ ጎበዝ ማርኬተር ነው፣ ጎበዝ የቢዝነስ ሰው ነው ብሏል። እውነት ነው። ከዚህ ቀደም እኔም ብያለሁ። ሴዶ ይሄን ውድድር ከውድድርነቱ ባለፈ ቢዝነስ አድርጎታል። ኃይለኛ ቢዝነስም ሲሰራበት ነበርና እኔ ራሱ በጣም ሳደንቀውም ነበረ። ይሄን እውቅናውንና የተሰጠውን ትኩረት እንዴት አድርጎ ወደ ቢዝነስ መቀየር እንዳለበት አውቋል ሴዶ። ስለዚህ አሁንም ቢሆን ሴዶን አደንቀዋለሁ። ሴዶን ከማደንቅባቸው ነገሮች ሌላኛው ደግሞ ምንድነው? የህዝቡን ትኩረት ማግኘት ችሏል። ሰውን ማንጫጫት ችሏልና በዚህም ደግሞ አደንቀዋለሁ። እስኪ እናንተ ተመልካቾች በሴዶና በጆኒ መካከል የተደረገው ፍልሚያ እንደጠበቃችሁት አግኝታችሁታል? ያን ሁሉ ጊዜ እንደፎከሩትና ሚዲያ ላይ በጣም ብዙ ነገር እንዳሉት አይነት ፍልሚያ ያሳዩ ይመስላችኋል? እስኪ የእናንተን ሀሳብ ኮሜንት ላይ ንገሩኝ።